አንቺ ነሽ ያስቀየምኩሽ። ይቅርታ አድርጊ። እንዴ እማዬ ምን ሆነዋል እንዴ? ብሩን የሰረቁት ከልጆት እኔ ምን በደሉኝ? ይቅር መባል ካለበትም እሱ ነው። ይቅር ሳትይኝ አልነሳም። እሺ በቃ ይቅር ብዬሻለሁ። ሰለሰለም ያባረርሽኝ አንጓጥሽ እንዴ? መቼ ሰው መሰልኩሽ? እስኪ በቀኝ እኮ ነው የሰደብሽኝ እንዴ? አዎ ጥፋት ነው። ይቅርታ አድርጉልኝ። ጥፋት ስለታወቀሽ በጣም ነው ደስ ያለኝ። አሁን ተነሽና ተቀመጪ። እኔ ምንም አላጠፋሁም። የዚህ ሁሉ ጥፋት ተጠያቂ አንተ ነህ። በሞኝነት የተነሳ የእናትን ጥቃት ምንም አላየህም። እሷ እኮ ነው ጥፋ ሚስት እየበደለችኝ አለች። አንተ ግን ምን አልክ? ዝም ጭራሽ ከኔ ጎን ቆመህ ዮዲት ወንደሰንን በድጋሚ የመግደል ሙከራ አደረገች። አስቻለው ማን እንዳገተውና ከታገተበት አጋቹ ለቁታል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬም እንደተለመደው የእናት ግፍ ክፍል 89 ነው እጄላችሁ እየመጣው እዚህ ባለፈው ክፍል ላይ ዮዲት ጉዲት ወንደሰንን በቢላ ልትወጋውና እያስፈራራቸው በነበረበት ሰዓት ነበር ያለቀው። እውነት ለመናገር ትወጋዋለች ብዬ ጠብቄ ፈርቼ ነበርና ግን ደግሞ እኔ እንደዚህ አልወጋህም፣ ግን ደግሞ እኔ ልትገለኝ ባሰብክ ሰዓት እኔ ራሱ እንደዚህ ነኝ እየፈራው። ስለዚህ እንዴት ነው ስሜቱ? በጣም ነው ወይ የሚያስፈራራ እያለችው እንግዲህ መናገርም መራመድ የማይችለውን የቀድሞ ባሏን ወንደሰንን እያስጨነቀችው እያሰቃየችው ትገኛለች። ዮዲት ጉዲት እኔን መግደል ላንተ ምን ይጠቅምሃል? እንደዚሁ በሰላም አብረን መኖር አይሻልም ወይ? ምን ታስባለክ ወንደሰን? ይሄንን ነገርህን እኮ ነው የምጠላልህ። ስታየኝ በጣም ነው አይንህ የሚያስፈራው። እኔን በምታየኝ ሰዓት ዘንዶ ነው ወይ የምመስልህ? ምንድን ነው ከዘንዶ ውጭ ሌላ የሚያስፈራ? ዘንዶ ነው አይደለ የምመስልህ? እያለችው እየጠየቀችው ትገኛለች። ቢነግራት ራሱ እሷ የምታውቀው አይመስልም። ምክንያቱም መናገር ስለማይችል እሱ እንግዲህ ከዘንዶም ትበልጫለሽ እያለ እየጮኸ ድምፁን እያሰማን ነው። እሷ ግን ዘንዶ አልመስልም ነው ወይ የምመስልህ? በምታይኝ ሰዓት ጅብ ካልመሰልኩ ደግሞ እባብ እመስልሃለሁ ወይ? እባብ ካልመሰልኩ ደግሞ ሴጣን ነው ወይ የምመስልህ? ዮዲት ሴጣኗ ልትለኝ ፈልገህ ነው አይደለ? እኔ ጊዜ ዮዲት ሴጣኗ አይደለሁም። እዚህ አንተ ዲነህ ቆመህ ተራምደህ ማየት አልፈልግም። እንድትድንም ሆነ እንድትራመድ አልፈቅድልህም። ወደ አስቻለው ስንሄድ አስቻለውም ውሃ ውሃ እያለ በነበረበት ሰዓት አጋቹም ውሃ እንዲሰጥህ አልታዘዝኩም፣ ስለዚህ ልሰጥህ አልችልም፣ ዝም በል በሚለው ሰዓት ማን ነው ያገተኝ ሲለው እንግዲህ አጋቹም ብር ምሰጠኝ ከሆነ እነግርሃለሁ፣ ብር ማሰጠኝ ከሆነ አልነግርም ቢለው በሚለው ሰዓት አስቻለውም እሰጥሃለሁ፣ የፈለከውን ነው ማደርግልህ። ስለዚህ አጋቹ ማን እንዳገተው ሊነግራቸው፣ ምክንያቱም አንተን እንዳግትህ ከቀጠሩኝ ሰዎች በላይ አንተ ብር ልሰጠኝ ስለማትችል እኔ ልነግርህም ሆነ ልለቅህ። ወይዘሮ ወርቄና ፀሐዬ ስንመለስ ወይዘሮ ወርቄም ፀሐዬን ጠርተዋት በገባይ ሰዓት ያስነጥሳሉ። በሚያስነጥሱ ሰዓት ምን ሆነው ነው? ለምንድን ነው የሚያስነጥሱ በምትላቸው ሰዓት እንግዲህ ምንድን ነው የምትቀቢው? በጣም እኮ ነው ሽታሽ የሚያስጠላ። ምን እየተቀባሽ ነው? በጣም ነው አፍንጫዬን የከነከነኝ በሚሏት ሰዓት ፀሐይም ልብሷን አሽታ ኧረ ምንም ነገር የሚሸት ነገር የለም ብላችኋለች። የወይዘሮ ወርቄ ግፍ ግን በጣም የከፋ ነው። ማለት የሆነ እሷን ራሱ እንድትሸማቀቅና የሆነ የማትሸተውን ራሱ ሸታለሁ ብላ እንድታምንና የሆነ ራሷን እንድትጠላ ብዙ ነገር ነው እያደረጓት ያለው። የራሳቸው ልክ እንደ ራሳቸው ልጅ ማለት ነች። ማለት የልጅ ሚስት ማለት ልክ እንደ የልጅ ልጅ ወልዳ የምትሰጣቸው እሷ ስለሆነች ልክ እንደ ልጃቸው መንከባከብ ሲገባቸው እነሱ ግን ያልሆነ ስም እየሰጡ እያሰቃዩዋትና በደሏት ይገኛሉ። ወይዘሮ ወርቄም ይሄ ሽታሽ እስከሚለቅሽ ሰዓት ቤት ውስጥ አትቀመጪ፣ ውጭ ሁኚ። ውጭ ደግሞ በምትቀመጪ ሰዓት አትክልቶቹ ጋር አትጠጊ፣ ከአትክልቶቹ ራቅ ብለሽ ተቀመጭ። ምክንያቱም ይህንን የኔን አፍንጫዬን የከረከረኝ ሽታ አትክልቶችን ደግሞ ይገላቸዋል። ስለዚህ ርቀሽ ተቀመጭ። ፀሐዬ ብሆን አልሸትም። ስለዚህ የምሸተው ነገር የለም። ውጭም በፀሐይ አልወጣም፣ እዚሁ ነው የምቀመጥ ነበር እምላቸው። አልወጣም ነበር። ከፈለጉ እጄን አንስተው ጎትተው ያውጡኝ፣ አልወጣም ነው የምላቸው። ምክንያቱም የልጅ ልጃቸውን ልጅ ያለውኝና ፀሐይም ከቤት ውስጥ እያለቀሰች በምትወጣ ሰዓት መድኃኒት ውጭ ላይ አግኝታት ምን ሆነሽ ነው ፀሐዬ ለምን ወጣሽ በዚህ በፀሐይ በምትላት ሰዓት
መድኃኒት እሸታለሁ ወይ ብላ ጠይቃታለች። ምክንያቱም የወይዘሮ ወርቄ የተናገሩት ነገር ተጽዕኖ አሳድሮባት እውነትም እሸታለሁ ብላ ስላሳመነች ራሷን እሸታለሁ ወይ ብላ መድኃኒትም ምን አይነት ጥያቄ ነው የምትጠይቅኝ? አባዬ ናቸው ወይ ተሸቻለሽ ውጭልኝ ብለው እያስወጡሽ በምትላት ሰዓት አሁን የጠየቅኩሽን ጥያቄ መልሽልኝ፣ የእውነት እሸታለሁ ወይ? እስኪ ጠጋ ብለሽ አሽችኝ። አዎ እነሱ ናቸው ውጭ ያሉኝ። አታክልቶቼንም እንዳታደርቂብኝ ከነሱ ራቅ ብለሽ ተቀመጭ አሉ ብላ እንግዲህ ሆድ ብሷት እያለቀሰች ነው። መጋኛ የሆኑ ሰዎች እንደው ምን ይሻላቸዋል? አንቺ ስለምንድን ነው የምታለቅሽው? ብላታለች። እውነትም መጋኛ ቤት ወይዘሮ ወርቄ እውነት ለመናገር የወይዘሮ ወርቄን መጨረሻ እየጠበኩ ነው። ግን ደግሞ በጣም ራቀብኝ። በጣም ብዙ ሰው እያሰቃዩና እየበደሉ ነው ያሉትና የጭካኔ ጥግ የጭካኔ የግፍ ግፍ ነው እየሰሩ ያሉትና የእናት ግፍ ብቻ መባል አልነበረበትም። የግፍ ግፍ የጭካኔ ጭካኔ ያልሰሩት ፀሐይን ያልበደሉት ሰው ስለሌለ የወይዘሮ ወርቄ መጋኛ ማለት ያንሳቸዋል። መጋኛ ለእነሱ በጣም ትንሽ ነች። እንደው የእነሱ መጨረሻ ያቅርብልንና ያሳየን። ፀሐይም እንዴት ነው እንደ እንስሳ እየተቆጠርኩ የማላለቅ ሰው? እነሱ እኮ እንደ ሰው ራሱ አይቆጥሩኝም። ዛሬ ደግሞ ጭራሽ ትሸቻለሽ፣ ከቤቴ ውጭልኝ፣ ውጭ ነው መሆን ያለብሽ ሽታሽ እስከሚጠፋ ብለው ከቤት አስወጡኝ። ስለዚህ እኔ ማልቀስ ይነሰኝ ወይ በምትላት ሰዓት መድኃኒትም አንድ እብድ ሴትዮ ጤነኛ ያልሆኑ ሴትዮ ተናገሩኝ ብለሽ ለእነሱ ደስ ይብላቸው ብለሽ ነው ወይ የምታለቅሽው? የባሌ እናት ናቸው፣ ለእኔ ደግሞ ለልጄ አያቱ ነው የሚሆኑት። ልሽሽና ልራቃቸው ብል ራሱ ለእኔ ደግሞ አይሆንም። በጣም ከባድ ነው። መድኃኒት እኔ አሁን ምን ማድረግ ነው ያለብኝ? ምን ላድርግ ብላ መድኃኒትን በምጠይቃ ሰዓት መድኃኒትም ራስሽን አረጋግተሽ ልጅሽን ወልደሽ ማሳደግ ነው ያለብሽ። ለራስሽ ግን ለልጅሽን መኖር የምትችይው አንቺ ተረጋግተሽ ማሰብ ስትችይ ነው። ስለዚህ አሁን ደግሞ ተረጋጊ፣ ስሜታዊ ሆነሽ አታልቅሺ፣ ለልጅሽም እያሰብሽለት። ፀሐይም እንዴት ነው የምኖረው? እነሱ እኮ አላስኖር አሉኝ፣ እኔ ራሴ መኖር ብፈልግም በምትሰዓት መድኃኒትም አንቺ ራስሽ የሚገባሽን ነገር መውሰድ አለብሽ፣ ለራስሽ ደግሞ ብልጥ መሆን አለብሽ። ፀሐይም ብልጥነቱ ቀርቶብኝ በመርዝ የተቀባ የቃላት ስድባቸውን እየሰለቸኝ መድኃኒትም ፀሐይ አንቺ ለልጅሽ ስትይ በጣም ነው መጠንከር ያለብሽ በምትላት ሰዓት ፀሐይም እኔ መድኃኒት አልቻልኩም፣ ምክንያቱም እጠነክራለሁ ብዬ ሳስብ መልሼ ተሰብሬ ነው ራሴን የማገኘው። ስለዚህ መጠንከር የሚባለው ነገር የሚታሰብ አይደለም። አሁንስ በጣም ነው እየከበደኝ። መድኃኒትም ጸሎት አድርጌ ሰው ቢጠነክርብሽም ሰው ቢጨክንብሽም ፈጣሪ ግን ባንቺ አይጨክንም። ስለዚህ ጸሎት አድርጌ እግዚአብሔር ደግሞ ላንቺ ይራራልሻል። ወደ አስቻለው ስንሄድ ደግሞ አስቻለው እንግዲህ አሁን ላይ ምክንያቱም ታግቶ በነበረበት ሰዓት አጋቹ እውነት ለመናገር አሁን ላይ ጥሩን ያደረገ። ምክንያቱም ለፀሐይ መድረስ አለበት ልጁ ሳይወለድ። ልጁ ከተወለደ ደግሞ ወይዘሮ ወርቄ አያስቀምጡትም። ምክንያቱም ያው ሴት ይሁን ወንድ ልጁ ይሁን እንኳን ሕፃኑ ጾታው አልታወቀም። ምክንያቱም ይገሉባታል እና አሁን ላይ አስቻለው ከወጣ ወይዘሮ ወርቄ አሳልፎ ለህግ መስጠት አለበት። ምክንያቱም አሁን ላይ አጋቹ ራሱ ማን እንዳሳገተህና ማን እንዲያግት እንዳደረገኝ እነግርሃለሁ፣ የምፈልገውንም ብር ትሰጠኛለህ ብሎ እንግዲህ አስቻለውንም እየለቀቀ ነው። እዛ ጋር ታስሮ ባለበት ሰዓት ራሱ ምግብና ውሃ ራሱ እንዲሰጠው አልፈቀዱም። ወይዘሮ ወርቄ ባለፈው መርማሪው ወይም ፖሊሱ በሚጠይቃቸው ሰዓት ልጃችሁ እኮ አስቻለው ጠፍቷል፣ ለምንድን ነው እንደዚህ ተረጋግታችሁ የተቀመጣችሁ? የልጃችሁ መጥፋት አያሳስባችሁም ወይ በሚላቸው ሰዓት እንግዲህ ወይዘሮ ወርቄ ሳያስቡት ሳያውቁ በቁጥጥሬ ስር ነው እሱ ደህና ነው ብለዋል ማለት ነው። እና ያ ማለት ደግሞ ራሳቸው ናቸው ያሳገቱ ለራሳቸው ልጅ ራሱ እሱ የዛ ጊዜ የታሰሩ ጊዜ በጣም ብዙ ነገር ሲያደርግ ነበረ። በሰሩ ሰዓት ቤታቸውን ራሱ ያደግንበት የቦረቅንበት ብዙ ትዝታ ያለበት ቤት ነው። አይሸጥም አላለም። ምክንያቱም እናቱን ለማትረፍ ደላላ ራሱ አምቶ ቤቱን ለመሸጥ ሲያስማማና ቤቱ ራሱ ካልተሸጠ ትታሰሪያለሽ፣ ስለዚህ መሸጥ አለበት ብሎ ራሱ ወይዘሮ ወርቄ እንዳይታሰሩ ሲሯሯጥ የነበረ ልጅ ነው። አሁን ግን ወይዘሮ ወርቄ አሳግተው እነሱ እህልና ውሃ ራሱ ውሃ እንዳይሰጠው ምግብም እንዳይሰጠውና ከገዛ ልጁ ለይተውት እንግዲህ እንደዚህ እያሰቃዩት ይገኛሉ። የእነሱን መጨረሻ አሁን ላይ አስቻለው ከወጣ እንግዲህ አስቻለውን ወሳኝ የሚሆነው ምክንያቱም
ማሳሰር አለባቸው። የወዲት እንኳን ትንሽ ተሽላ ነበረ፣ ግን ደግሞ የወይዘሮ ወርቄን ሀሳብ ስለምትከተል ወይም ደግሞ የወይዘሮ ወርቄን ምክር ስለምትሰባ ነው እንጂ ደህና ሰው ሆና ነበረ። አስቻለው ከወጣ እንኳ የወዲቱም ወደ ድሮ ማንነቷ ወደ ጥሩ የምትመለስ ይመስለኛል። ወደ ድሮ ስላችሁ ድሮ ለካ መጥፎ ነበረች። አሁን ከትንሽ ጊዜ እነ ቅድስት ጋር ገብታ ከወጣች በኋላ ጊዜ ያስተማራትን ጥሩነት ማለት ነው ወደዛ ወደ ጥሩነቷ ብትመለስ፣ ወይዘሮ ወርቄም ደግሞ ወደ እስር ቤታቸው ወደ ከቸሊያቸው በገቡ። እንዲሁም ደግሞ ወንደሰንም እንግዲህ ግድ ነውና ተራምዶ እማየም ደስ ብሏቸው ወንደሰንና አለምዬም ተጋብተው ማየት እንግዲህ የቅርብ ምኞታችን ነው። ምክንያቱም አሁን ላይ ያስቻለው ከተለቀቀ ያው እንትኑ የወይዘሮ ወርቄ መጨረሻም የደረሰ ነው የሚመስለኝ ማለት ነው። ውድ ቤተሰቦቼ ክፍል 89ን በዚህ ይዤላችሁ መጥቻለሁ። በቀጣይ ክፍል እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚህ ሰናበታለሁ። ለቤቴ አዳዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ደግሞ አብራችሁን ቆዩ። የተለያዩ ስለ ውበቶችም እንደዚሁም አንዳንድ ድራማ ይዤላችሁ የምመጣ ይሆናል። እርግጥ አሁን ላይ ድራማ እየሰራሁበት ነው፣ ግን ቀጣይ ደግሞ ሌላ ጊዜ ደግሞ ከዚህ የተሻለ ስራ ነው የማቀርብበት። በሌላ እስከምንገናኝ ቻው ቻው።